ነፍሴ ትጸየፋቸዋለች እጅግ ማለት ያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት የነበር ለተፈጠረበት ህግ እንዴት ከራሱ ጋር ይጣላል? ቆሜ ነው ማወራው። ይሄን እንዴት ያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት የነበረው ይሄ ነው፣ መቀጠል ያለበትም ይሄ ነው። የክርስቲያኖች ደሴት የሆነችዋ ኢትዮጵያ መሪዎቿ ኦርቶዶክሳውያን መሆን አለባቸው። ሚኒስቴሮች ሁሉም እነሱ መሆን አለባቸው። ኦርቶዶክስ ሃይማኖት ታሸንፋለች። ኦርቶዶክስ ለምሳሌ ከጥንት ጀምሮ ኢትዮጵያን ሲመራ የነበር ሙስሊሙም ሲመጣ ሌላውም ሲመጣ አትግባ አላለችም፣ ተቀብላ አስተናግደዋለች። አሁንም መጥቶ እኮ መኖር ይችላል፣ ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መጥቶ ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባለው መንግስት ያቋቋመዋል፣ የሃይማኖቶች ህብረት ምናምን የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። ሃይማኖት አንዲት ናት። አንዲት ጥምቀት፣ አንዲት ቤተክርስቲያን፣ አንድ እግዚአብሔር ነው። ይሄንን ቪዲዮ ላይክ፣ ሼር፣ ኮፕሊንግ አለማድረግ ወላሂ እጣላለሁ ከእናንተ ጋር ግዴታ ስለሆነ ማለት ነው። ሌላው ደግሞ ክርስቲያኖችን ብትሆኑ እውነትን ማወቅ እንደዚህ አይነት በየቦታው ያሉ አጭበርባሪዎችን በሙስሊሙም በክርስቲያኑም በፕሮቴስታንቱም ያሉትን በሙሉ የሃይማኖት ካባ እየለበሱ ስም የሚያጠፉ የግል ጥቅማቸውን የሚያሳድዱ እንደዚህ አይነት ወራዳ ሰዎችን ለማጋለጥ ጥቅም ስላለው እናንተም ይሄንን ቪዲዮ ኮፒ ሊንክ ሼር ማድረግ አለባችሁ። እውነት መስማት ስላለባችሁ እኔ አላህን እንዴት እንደማመሰግነው አላውቅም። እኔ በቃ እኔ በጣም ከሚያስጠላኝ ከሚያበሳጨኝ ነገር አስመሳይነት፣ ቀጣፊነት፣ ይሄ ያለቅጥ ገንዘብ መውደድ፣ ተገቢ ባልሆነ መንገድ የሆነ ሀብት ለማምጣት ፍቅር ለማምጣት የሆነ ነገር ወንብድና በአገር ላይ በቤተሰብ ላይ በወንድም ላይ ያለ ርህራሄ በጭካኔ መንገድ ገንዘብን ለማግኘት የሚሞክሩ ሰዎችን እጅግ ነፍሴ ትጸየፋቸዋለች። እጅግ ማለት ነው። ሰው እንዴ ይሄ የተውት ሃይማኖት ምናምን አይኖረው በህሊና ለተፈጠረበት ህግ እንዴት ከራሱ ጋር ይጣላል? ቆሜ ነው ማወራው። ይሄን እንዴት ለዛ ነገር ይጣላል? አሁን ይሄ ልጅ አላህን ለምን አመሰገንክ ባሉኝ በጣም በሚገርም መንገድ አባዶ ነበር የሚኖረው። ይሄ ልጅ የካባዶ እኔ ሲተዋወቀኝ ብሎ ተተዋወቀኝ። ኡስታዝ ዋሂድ ቤት ነው እስልምናን የተቀበልኩት፣ እሱ ቤት ገብቼ ቀድሼ ነበረ ምናምን አለኝ። ኦኬ እሺ። አሁን የኔ ደካማ ጎን ብለው የሚቆጥሩ ሰዎች በኡስታዝ ዋሂድ ነው የሚመጡት። ኡስታዝ ዋሂድም ቢሆን ቼክ አደርጋለሁ እኔ በራሴ። ኦኬ እሺ፣ እስልምናን ከተቀበልክ ስንት ጊዜ እንደዚህ የት ነበርክ? ዲያቆን ነበርኩ፣ መምህር ነበርኩ አለ። ልክ አሁን ሙስሊም ነበርኩ እንዳለ እንደሚያሳየው በሙሉ በኦርቶዶክስ ቤት የነበረውን ሚና አሳየኝ። ኦኬ እሺ፣ በጣም ዲስከስ አደረግን፣ ተወያየን። በጣም ሕያው ምስክር አሉኝ። በሚያስተምሩት በሚመክሩት በሚያግዙት ሙስሊሞች ፊቱኝ የነበረ ከሱ ጋር ስወያይ የነበረው በመጀመሪያ ደረጃ በእንደዚህ አይነት መንገድ እስልምና አይራመድም። ለገንዘብ ብለህ ለሆድ ብለህ ከገባህ እስልምና የሚሰጠው ገንዘብ የለም። አንድ ሰሞን ሙስሊሞች አግዘው ረድተው ሊሆን ይችላል። በቋሚነት ግን አንተን መርዳትና ማገዝ ግዴታ የለባቸውም። እስልምናን የተቀበልከው ለህይወት ከሆነ ስራ ካልሰጡኝ ቤት ካልሰጡኝ እያልክ ለምንድን ነው የምትነጫነጨው? ሁልጊዜ ያንተን ቅቤ እየቀባኝ እንግዲህ ከኔ ቀድሞ ነው የሰለመው ይህ ልጅ። ከኋላው መጥቼ ልታግዘኝ በትምህርትም ልትረዳኝ ልትመክርኝ ፈልጋለሁ፣ ለዚህ ነው ፈልጌ ያገናኘሁ ብሎ ነው ያገኘኝ። እንዲህ አይነት አስተሳሰብህን አቁም። እስልምናን የተቀበልከው ለጥቅም ለገንዘብ ከሆነ አስቀምጠው ወደ ነበርክበት ተመለስ። አይ እስልምናን ደግሞ የፈለግከው ለህይወት ጎዳና ከሆነ የዘላለም ህይወት ፈልገ ከሆነ ደግሞ በእንደዚህ አይነት መንገድ እስልምና አይራመድም። ያንተን ሆድ መሙላት ግዴታ የለባቸውም። ላንተ ስራ የመፈለግ ግዴታ የለባቸውም። አንድ ሙስሊም አዞ አገዘህ ወይ ረዳህ ስራ ሰጣህ የራሱ ፍላጎት ነው እንጂ አንተ ማስገደድ አትችልም። እና እስልምና እንደ ቅድመ ሁኔታ እንደዚህ አድርገህ ማስቀመጥ አትችልም ብዬ በእስልምና እንደማይገፋ በሰው ላይ ፍርድ ስለማይፈረድ ግን እንደማይቀጥል አወኩኝ። በእስልምና ታውቃላችሁ የሰው አይብ አይወራም። የሰው ይሄ የትምህርት የወንብድና ያመጽተት ስለሆነ እንጂ መስጊድ እየሰገድኩ መዝሙር ስሰማ ባይ መጣይ ነበረ። እንደገና ስሰግድ
መልሰኝ እያልኩ ነበር ምጸልየዋል። በጣም የሚያሳዝነውን ፓርት ልንገራችሁ። ከ15 ቀን ከ16 ቀን በፊት ደውሎልኝ ነበረልኝ። ምን ነው ዘጋሃይ ምናምን ብሎ እኔ ኦልሬዲ ከልቤ ጠፋ። በጣም በደንብ ስለተነጋገርን በደንብ እኔም እንግዲህ አደረኩ ምናምን ለማለት አይደለም። በቃ እዛ ያሉ የአካባዶ ሙስሊም ማህበረሰብ ያልተደረገለት ነገር የለም። ግዴታ አይደለም። ቤት የሌላቸው ቤት ሰጥተው ቤት ተከራይተውለት እዛም አካባቢ ሙዝና ምናምን እንዲሸጥ ተፈቅዶለት ነበረ። ልጁ እንደው ዝም ብሎ ባንዲ ከበርቴ መሆን ነው የፈለገው እና እኔ ተሸክመህ ብላ ጫማ ጥረግ ስለሰለምኩ ብለህ ግን ሙስሊሙ ማህበረሰብ ማስጨነቅ አትችልም። እኔ የሰለምኩት ለአምኜበት በህይወት ለመኖር እንጂ እነሱ የሆነ እንዴት እንደዚህ ይሆናል። ስለዚህ ለገንዘብ ብለህ ቆጥ አስቀምጠው በጊዜ ነው ያልኩት። በጊዜ አስቀምጠው። ሁለተኛ ራስን ገልጣ አውራ፣ አታወናብድ። ሁለት ካባት ትልበስ። በጣም የሚገርመው መስጊድ ሲመጣ ሙስሊም ይሆናል፣ ቤተሰቦች ጋር ደግሞ ሲሄድ ኦርቶዶክስ ይሆናል። አታጭበርበር እንደዚህ። እኔ ስናገር በአካል አሁን እንደዚህ አይደለም፣ በደንብ ነው የምናገረው። አሁን እዚህ ጋር ማልናገራቸውን ነገሮች እና እኔም ይሶኬሽ ብዬ ባለ በሌላ አቅሜ እኔም የበኩሌን አድርጌ ዴሊቨር ስራ እንዲሰራ ሳይክል ለመግዛት አሰብኩኝ። እኔ በሳይክል አንዳንድ ነገሮች መጠጥ ግን እንዳታመላልስ። መጠጥ መሸጥም መጠጣትም ማመላለስም መግዛትም እኩል ነው ኃጢያቱ፣ እኩል ነው ክሬዲት የምትወስደው። ስለዚህ ከመጠጥ ውጭ ሌሎች ነገሮችን እያመላለስክ ብዬ እንደዛ አሰባስቤ የሆነ ነገር በማድረግ ራሳችን ጀምረን ከሌሎች ሰዎች እንደዛ እያሰባሰብኩለት ነበረ ሳይክል ለመግዛት። ያ በጅምር እያለ ጠፋ።